ነገሮች እየጨመሩ መልካቸው እየተለወጠ እየመጣ ነው። ስለዚህ ነገሮች እሳት ቢጫሩ ዓለም ሁሉ ልክ ኬሮሲን ወይንም ደግሞ ጋዝ እንደተለኮሰበት ነገር በአንድ ጊዜ ከሚድል ኢስት አፍሪካ ከአፍሪካ አውሮፓ እሳት ሊያዝ እንደሚችል እንድናውቅ በጣም ቮለታይል ወይንም አደገኛ ሁኔታዎች ባለም ላይ ያሉ ነው። እዛ ሰፈር በፓርላማ ይደባደባሉ፣ እኛ ሰፈር ደግሞ በጥይት ልንደባደብ ነው። ስለዚህ ዓለም ግሎብ እንዴት እንደተያያዘች እንድናይ ነው። እዛ ጋር የተነሳ ረብሻ እዛ ሰፈርም አፌክት እያደረገ ነው። ኔትወርኩ በጣም ጥልፍልፍ እያለ ነው። ትስስሩ ኃይለኛ የሆነ መጥቷል። ወይ ወደ ጥፋት ይመራል ወይ ወደ ደግሞ ወደ ተሳካ ነገር ይመራል። ቻይና እንደ ብርታቷ ብዙ ነገር ማድረግ ትችላለች። ነገር ግን አንዳንድ የተከለከለችው ውሃዎች አሉ መሄድ የሌለባት። ጃፓን ጋር ጠጋ እያለች ነው፣ ብዙ አይስማሙም። ስለዚህ ጃፓን በዚህ ኮምፕሌን እያደረገች ነው። ጃፓንን ዲፌንድ የምታደርግ አሜሪካ ናት። ስለዚህ ጃፓንን የነካ ነው ትላለች አሜሪካ ደግሞ። እና ዛሬ የምንመለከተው ስለ ራፕቸር ነው። ራፕቸር ወይንም ደግሞ ንጥቀት ብዙ ጊዜ ሰምተነዋል እና እንዴት ይሆናል እንደዚህ የሚለውን ጥያቄን ለመመለስ ሞክራለሁኝ። ግን ላሳይ የምፈልገው ነጥቤ ዋናው ምንድነው? በዚህ በንጥቀት መቃረብ ዘመን ቤተክርስቲያን ምን ትመስላለች? የአማኞች ሕይወት ምን ይመስላል? የምናየው ዘመናችንን መጽሐፍ ቅዱስ ሲናገር ስለ ይሳኮር ልጆች ሲናገር ዘመኑን ምን ያደርጉ ነበር? ይመረምሩ ነበረ ይላል። ስለዚህ ጥበበኞች ነበሩ ይላል። ጌታ ኢየሱስ ክርስቶስ ምን አለ? በአዜብ ላይ ይላል ወይንም ደግሞ ደመና ሲሆን ዝናብ ሊዘንብ ነው ትላላችሁ፣ አሁን ብራ ነው ሊሆን ትላላችሁ፣ የሰማዩን መልክ ታውቃላችሁ፣ የዘመኑንስ መልክ ለምን አታውቁም ብሎ ጌታ ተናገረ። እና ዘመኑን ስናየው ምንድን ነው የሚነግረን ነገር? ትውልዱን ስናየው ምን ይነግረናል? ትውልዱ ላይ የሚነበበው ነገር ምንን ያመለክተናል? እነዚህን ጥያቄዎች ለእናንተ ጥልና ከዛ ወደ ትምህርቴ ይገባለሁ። ወሬው ሁሉ የሚያስፈራ የሚሆነው በምድር ዙሪያ የሚልን መዝሙር ሲዘምር ብዙዎቻችን እናውቀዋለን። በዛ ዘመን ወሬ ሁሉ የሚያስፈራ ከሆነ በዚህ ዘመን ደግሞ ወሬው ሁሉ የሚያሳብድ ማለት ስለ ዜናዎች ቁጭ በያይ ነበርና አፕቱዴት የሆነ ኢንፎርሜሽን እንዲኖረኝ ይፈልጋል። ምክንያቱም ለትምህርት ይጠቅመኛል። ዘመኔን የምመረምረው አንዱ በዛ ነው። ሌላው በመንፈስ ትላንትና ዜና አይታችሁ እንደሆነ በፓኪስታን የነዳጅ ቦቴ ፈንድቶ ቢያንስ 120 ሰው ኢንስተንትሊ ሞተዋል፣ ተቃጥሎ እና አሁን ለኛ የለመድነው መጥተናል። ሚዘገንን ዜና ዲስንተሳይዝድ ሆነናል። ጆሮአችን ለመደው። አስደንጋጭ ነገር አያስደነግጠንም። ድሮ ትንሽ ቁስል ስናይ ስቅጥጥ የሚለን ነገር ዛሬ ተቆረጠ አንገት ብናይ እንኳን እየለመድነው መጣን። አስለመደን፣ ጠላት በማሳየት አስለመደን፣ በሲኒማ አስለመደን። በምን አስለመደንና አሁን በፍንዳታ በአደጋ በመኪና በመግጨት በምን አደጋ ላይ እየተፈጠረ ዓለም ላይ ሲመጣ ብዙ አልገርም እያለን መጥቷል። የዛሬ ቀን ዜና ነው ነግራችሁ። ይሄ የመሬት ናዳ በቻይና ውስጥ እንዳለ አንድ መንደር ቀብሮ ብዙ ሰዎች ሞቱ። ገና የቀሩ 93 ሰዎች አሉ ጠፍተዋል። ኦብቪየስሊ ከዛ ውስጥ ጥቂቶች ሊድኑ ላይድኑም ይችላሉ። እስራኤል በጎላን ተራራ አካባቢ ላይ የሶሪያን የውትድርና ካምፕ ደብድባለች ትላንትና። ምንድነው የሚነግራችሁ? አሁን ለእኛ ዘውትር ዜና ነው አይደለ? ግን ነገሮች እየጨመሩ መልካቸው እየተለወጠ እየመጣ ነው። በእንግሊዝ ሀገር ትልቅ ህንፃ ሲቃጠል የዓለም ህዝብ ሁሉ ተመልክቶታል። ብዙ ሰዎች ራሳቸውን ከእሳት ለማዳን ከፎቅ እየተወረወሩ ተፈጥፍጠው ሞተዋል። ያ ደግሞ ራሱን የቻለ ሌላ ረብሻ ወይንም ሰላማዊ ሰልፍ በእንግሊዝ ሁሉ እየተደረገ ነው ያለው ይሄ ነገር እንዲመረመር። በቅርብ ጊዜ እንግሊዝ ፓርላማ በሳይበር አታክ ደርሶበታል። ምን ማለት ነው? የፓርላማው ዶክመንቶችን ከየት እንደሆነ በማይታወቅ አንዳንዶች ራሻ ናት ይላሉ፣ ሌላው ቻይና ነው ይላሉ፣ ሌላው ኖርዝ ኮሪያ ነው ይላሉ። ስለዚህ ኢንፊልትሬት አድርገው ዶክመንቶቻቸውን ዳታዎቻቸው ሚስጥሮቻቸውን ለማግኘት ብዙ እንትን ሆነዋል። እንደ ወረራ ነው የሚቆጥሩት። ሳይበር አታክ እና ወረራ አይለያይም። ይሄኛው በኮምፒውተር ነው፣ ያ በጀቶች ነው። ግብጽ፣ ሳውዲ አረቢያ፣ ኩዌት እና ደግሞ ባለሳሳት እንደዚህ የአረብ ኤሚሬትስ አንድ ላይ ሆነው አመፀውባታል ማለት ዘግተውባታል። ምንም አይነት መኪና ወደዛ አይገባም። ምግብ እቺ ላንድ ሎክ የሆነች ሀገር በጣም ትንሽ አይላንድ ናት። ስለዚህ ከኢራን ከቱርክ ምግብ እንደ ጉድ እየሄደላት ነው ያለው እና ዓለም እዛ ሰፈር ያለው ግጭት በጣም የገረመኝ ነገር ይሄ ነው። እዛ ሰፈር የነበረው ግጭት በካታርና በአረቦቹ መካከል የተነሳው ግጭት ፖለቲካል ግጭት ወደ ጅቡቲና ኤርትራ መጥቶ ጅቡቲና ኤርትራ አሁን ግንባር ለግንባር ተያይዘዋል ሊጣሉ ማለት። እዛ ሰፈር በፓርላማ ይደባደባሉ፣ እኛ ሰፈር ደግሞ በጥይት ልንደባደብ። ስለዚህ ዓለም ግሎብ እንዴት እንደተያያዘች እንድናይ ነው። እዛ ጋር የተነሳ ረብሻ እዛ ሰፈርም አፌክት እያደረገ ነው። ኔትወርኩ በጣም ጥልፍልፍ እያለ ነው። ፖለቲካዊ ትስስሩ ኃይለኛ የሆነ መጥቷል። ወይ ወደ ጥፋት ይመራል ወይ ወደ ደግሞ ወደ ተሳካ ነገር ይመራል። የሚያስፈሩ ነገሮች በዓለም ላይ እንዳሉ እንድታውቁት። ቻይና እንደ ብርታቷ ብዙ ነገር ማድረግ ትችላለች። ነገር ግን አንዳንድ የተከለከለችው ውሃዎች አሉ መሄድ
የሌለባት ጃፓን ጋር ጠጋ ያለች ነው። ብዙ አይስማሙም። ስለዚህ ጃፓን በዚህ ኮምፕሌን እያደረገች ነው። ጃፓንን ዲፌንድ የምታደርግ አሜሪካ ናት። ስለዚህ ጃፓንን የነካ ነው ትላለች አሜሪካ ደግሞ። ስለዚህ ነገሮች እሳት ቢጫሩ ዓለም ሁሉ ልክ ኬሮሲን ወይንም ደግሞ ጋዝ እንደተለኮሰበት ነገር በአንድ ጊዜ ከሚድል ኢስት አፍሪካ፣ ከአፍሪካ አውሮፓ እሳት ሊያዝ እንደሚችል እንድናውቅ በጣም ቮለታይል ወይንም አደገኛ ሁኔታዎች በዓለም ላይ ያሉ ነው። ከዚህ ጋር በማያያዝ ብዙ ሰዎች ጋዜጠኛ እየሞተ ነው። ድሮ ይሄ ኖርማል አይደለም። ጋዜጠኞች በሞሱል ወይንም በኢራቅ ውስጥ እየተገደሉ ነው ያሉት። ሪፖርት እያደረጉ ላይቭ እየተገደሉ ነው ያሉት። ሌላው ደግሞ ሞራል ኮራፕሽን በዓለም ላይ በጣም በሚያስፈራ ሁኔታ ሄዷል። መንግስታት የሰዶማውያንን መብት ለማስከበር ብዙ ደረጃ ላይ ደርሰዋል። ስለዚህ ብዙ የሚያስፈሩ ነገሮች እየመጡ ነው ያሉት። ምንድነው የሁሉ መዘበዝባችሁ? ምንድነው የምትናገረው ፓስተር ልትሉኝ ትችላላችሁ። የዘመኑ መልክ ምን ይመስላል? ዜናዎቻችን ምን ይመስላሉ? ጋዜጦቻችን ምን ይናገራሉ? የሰው አእምሮ በምን ተይዟል? ፕሮፌሽናል ዓለሙ በምን ተይዟል? የቢዝነስ ዓለሙ በምን ተይዟል? ይህንን ነገር ካወቅን የምድርን ወደ አቅጣጫዋን ምን እየመራት እንዳለ ልንረዳ እንችላለን። ዛሬ የምንነጋገረው ስለ ንጥቀት ነው። ንጥቀት ከቤተ ክርስቲያን ዶክትሪኖች ወይንም ትምህርቶች ሁሉ አንገብጋቢ ምንድነው አልኳችሁ? አንገብጋቢ ትምህርት ነው። ብዙ አስተማሪዎች ተነስተዋል። እነ ጆን ኤካርት የሚባሉ በአሜሪካን ሀገር በኢትዮጵያ ላይ ብዙ ስራ የሰሩ መንፈሳዊ ሰዎች ናቸው። ከሰማይ ኢየሱስ ክርስቶስ በፈረስ ይመጣል እያሉ ያላግጣሉ፣ ይስቃሉ። ከፑልፒት ላይ ሰባኪዎች ናቸው። ይሄ ፕሪቸሪስት ቪው ይባላል። በኋላ አመጣላችኋለሁ፣ ልዩነታቸውን ላሳያችሁ ሞክራለሁ። ለዚህ ሰባኪዎች እንኳን የታለ የመምጣቱ ተስፋ እያሉ መዘበት ጀምረዋል። ጌታ ግን ስለ ተስፋ ቃሉ አይዘገይም። እግዚአብሔር ስም ብሩክ ይሁን። ስለዚህ የክርስትና አስተምህሮት ነው። ትምህርቶች በሙሉ ምድራዊ እንድንሆን እያደረጉን ነው ያሉት። ብዙ ትንቢቶች እየሰማን ነው። ስለ ኑሯችን ያስፈልገናል። ይሄኛውንም ትንቢት አትርሱ። ኢየሱስ ይመጣል። እነሆ በቶሎ እመጣለሁ ይላል ጌታ። ክብር ለእግዚአብሔር ይሁን። በእኔ ዘንድ ደመወዝህ አለ ነው የሚለው ጌታ። ለእያንዳንዱ እንደ ስራው እሰጠዋለሁ አለ ጌታ። ስለዚህ አንገብጋቢ የክርስትና ትምህርት ስለሆነ በየትኛውም ዘመን ዓለም በጣም እየሰለጠነች በሄደች ቁጥር እኛም ትምህርታችንን እያሰለጠን ነው። ሌላ አይነት አድርገን ልንቀይረው አንችልም። ወንጌል ለዘላለም ወንጌል ነው። ምንም አይቀነስበትም። ክብር ለእግዚአብሔር ይሁን። ስለዚህ አሁንም አንገብጋቢ ነው ለዚህ ቤተ ክርስቲያን። አሁንም አንገብጋቢ ነው ለዚህ ትውልድ። አባቶቻችን ወንጌልን ሲያስተምሩን ስለ ጌታችን ስለ ኢየሱስ ክርስቶስ መምጣት አፈ ታሪክ አድርገው አይደለም ያስተማሩን። መጽሐፍ ቅዱስ ጠቅሰው ነው ያሳዩን። ይኸውልህ የእግዚአብሔር ቃል ይሄን ይላል፣ ልጄ ሆይ ይሄንን ቃል አስተውል፣ ጌታ በደመና በክብር ይመጣል ብለው አስተምረውናል በእግዚአብሔር ቃል። ለዚህ ቃሉ ለዘላለም ይኖራል። ግራ እንዳናጋባው ሌላው ልናውቀው የሚገባው ነገር አንገብጋቢ ትምህርት ነው። ሁለተኛ ደግሞ ከዳግም ምጽአት የተለየ ነገር ነው። ዳግም ምጽአትና ንጥቀት ሁለት የተለያዩ ክስተቶች ናቸው። ንጥቀት ከዳግም ምጽአት በፊት የሚመጣ ክስተት ነው። በመካከላቸው 7 ዓመት አለ። ቀኒቱንና ሰዓቲቱን አታውቁምና የሚለው መጽሐፍ ቅዱስ ስለ ንጥቀት ነው። የጌታ መምጣት ግን ከንጥቀት በኋላ ዳንኤል ቁጭ አድርጎልናል፣ ካልኩሌት አድርገን እንድናውቀው። ቁጥሩን ሁሉ አሳያችኋለሁ። እኛ ከተነጠቅም በኋላ የሚቀሩ ሰዎች ካሉ ካልኩሌት አድርገው ኢየሱስ በዚህ ቀን ይመጣል ማለት ይችላሉ። አሁን ግን በዚህ ቀን ኢየሱስ ክርስቶስ ይመጣል ወይንም ይነጥቀናል የሚል ትንቢት ብትሰሙ ከእግዚአብሔር አይደለም። ቀንና ሰዓቲቱ ምን አታረጉም። ስለዚህ ንጥቀትና ዳግም ምጽአትን አንደባልቀው ያኔ በጣም ፕሮፌቲክ ኮንፊውዥን ውስጥ እንገባለን፣ ግራ መጋባት ውስጥ እንገባለን። ከዛ ጋር አያይዤ ላሳያችሁ የምፈልገው በዛሬው ትምህርታችን ላይ የአማኞች በህይወት እያሉ መወሰድ ነው። አንዳንድ ሰዎች ምን ይላሉ? እኖ እመጣለሁ የሚለው ትንቢት መሞቻ ቀኔን አላውቀውም፣ ስለ ሞት ነው የሚናገረው። በሞት ወስደሃለሁ ነው አላለማ። በሞት ወስደሃለሁ አላለም ጌታ። አንሞትም እያልኳችሁ አይደለም፣ እንሞታለን። ቀናችን ሲደርስ እንሸኛለን። ኧረ አሜን በሉ። አዎ ግን አላህ እንዲህ አይነት ትምህርቶች ስላሉ ነው። አንሞትም የሚል ትምህርት ስላለ በዚህ ትውልድ መካከል ሊሞቱ ሲሉ ነው የሚያውቁት። ነገር ግን ጌታ የሚናገረው በስጋ ስለመሞት አይደለም። ንጥቀት ብሎ ሲናገር ይሄ የሚበሰብሰው ስጋችን የማይበሰብስ ሆኖ ይቀየራል። የዛን ጊዜ ጌታን እንመስላለን። ከዛ በኋላ በማይሞት ስጋ ወደ ጌታ እንወሰዳለን።
ይሄ ነው ንጥቀት ማለት። አሜን በሉ። ይሄንን መጽሐፍ ቅዱስ ጳውሎስ ምን ይላል? የተባረከው ተስፋችን ይሄ ነው ይላል። ዘላለማዊ ነው። ምክንያቱም የተሰሎንቄ ክርስቲያኖች ዘመድ አዝማድ ጓደኞቻቸው የጌታ የሆኑት ሁሉ እየሞቱ ሲመለከቱ በጣም በጭንቀት ውስጥ ገቡ። ገና የ3 ወር ክርስቲያኖች ናቸው የተሰሎንቄ ክርስቲያኖች። ስለዚህ እነዚህን የ3 ወር ክርስቲያኖች ጳውሎስ የጻፈላቸው ስለ ንጥቀት ነው የጻፈላቸው። ከየት አመጣው ጳውሎስ ይሄንን ትምህርት? ከዛ በፊት የት ቦታ ላይ ተጽፏል ይሄ የንጥቀት ትምህርት? ጳውሎስ የፈለሰፈው ነው ወይስ ከየት የመጣ ነው? ዛሬ እሱን ላሳያችሁ ሞክራለሁ። ንጥቀት የመሰብሰብ ጊዜ ነው። ሃሌሉያ። በሞት የቀደሙንን የጌታ የሆኑትን ዘመድ አዝማዶቻችንን፣ ታላላቆቻችንን፣ ሐዋርያትን፣ ነቢያትን ሁሉ እንደገና እናገኛቸዋለን። እግዚአብሔር ስም ብሩክ ይሁን። በጌታ ሆነው ያንቀላፉትን እንደገና እናያቸዋለን። ስለዚህ ሐዘናችሁ ሁሉ ይላል ጳውሎስ ሲናገር እንደ ዓለም አትዘኑ። ምክንያቱስ ይሄ ሲዩ ሌተር ነው እንጂ ጉድባይ ፎሬቨር አይደለም። ከኔ ጋር ናችሁ ወይ? እንደገና የሞቱ ታላላቆች ወንድሞቻችን እህቶቻችንን በጌታ አንቀላፉትን ሁሉ እናገኛቸዋለን። እኔ እናቴን አገኛታለሁ፣ እርግጠኛ ነኝ። ሃሌሉያ። አባቴን አገኘዋለሁ፣ ወንድሞቼን አገኛቸዋለሁ። በምድር ያተረፍኩት ነገር ቢኖር ዘሮችን ወደ ወንጌል ማምጣቴ ነው። አሜን። ትልቅ ቤት አልሰራሁላቸውም፣ ትልቅ ተጎት አልገዛሁላቸውም፣ ግን ወንጌል ሰብኬላቸዋለሁ። የጌታ ናቸው። ኢተርናል የሆነ ህይወት አላቸው። ከበጉ ጋር ለዘላለም ይኖራሉ። ከሲኦል ተርፈዋል። ክብር ለመድኃኔዓለም ይሁን። ወገኖቼ ሆይ የመሰብሰብ ጊዜ ነው። ሪዩኒየን ነው። ሪዩኒየን እንዴት ደስ ይላል ስንገናኝ። ሃሌሉያ። እንዴት ደስ ይላል። አንዳንድ ጊዜ የድሮ ሰዎች ስናገኝ የሆነ ነገር ውስጣችን ይመጣል። ገጥሟችሁ እንደሆነ የድሮ ጓደኞቼን ሳገኝ ስቄ ማላቀውን የልጅነት ሳቄ ሁሉ ይመጣልብኛል። የድሮ ደስታ ይመጣልኛል። የድሮ ወሬ ሳወራ አቤት እንዴት ደስ ይላል። እንደዛው አንድ ቀን በጌታችን በኢየሱስ ክርስቶስ ፊት ሁላችንም እንሰበሰባለን። እስቲ አሜን በሉ። ኧረ አሜን። ይሄ ነው የተባረከ ተስፋችን፣ ተባረከ ተስፋችን። ስለዚህ ለዘላለም ጎረቤቶች ነን። ቀድማችሁኝ ከሄዳችሁ እዛ እንገናኛለን። ቀድሚያችሁ ከሄድኩ እዛ እንገናኛለን። እስቲ አሜን በሉ። ምክንያቱም አገር አለን በሰማይ፣ የተባረከ ተስፋ አለን፣ የዘላለም ህይወት አለን፣ ንጉስ አለን፣ መንግስት አለን፣ አገር አለን፣ ወርቅ የሆነ አስፋልት ያላት አገር አለን። ክብር ለመድኃኔዓለም ወገኖቼ ሆይ። ስለዚህ የቅዱሳን ደግሞ የትንሣኤ ቀን ነው። ጌታ ኢየሱስ ክርስቶስ መለከቱ ድምጽ ሲሰማ ሙታን የማይበሰብሱ ሆነው ይነሳሉ ይላል። ስለዚህ የሙታን ትንሣኤ ይሆናል። ከዚህ የተነሳ ከሞት ማምለጥ አለ። ሞት ሆይ ድል መንሳትህ ወዴት አለ ይባላል የዛን ጊዜ። አሜን። ንጥቀት ቅጽበታዊ ነው የሚሆነው፣ አስበነው የሚሆን አይደለም። ድንገት አሁን እዚህ ያለ ነው ጌታ ሲጠራ ወይንም ደግሞ ንጥቀት በሚሆንበት ሰዓት ላይ ቅጽበታዊ ነው። in a twinkle of an eye በኋላ መጣበታለሁ። እንደ አተም አይነት ስለሱ ነግራቸዋለሁ። እና በጣም ድንገት ነው የሚሆነው። አይናችን ብልጭ ብላ ከዛ ስፒድ ባነሰ እንዴት እግዚአብሔር ተመልከቱ፣ ይሄን የሚያህል ፍጥረት ፈጥሮ እግዚአብሔር within second ሌላ አድርጎ መስራት ይችላል። ለእግዚአብሔር የሚሳነው የለም። ትልቁ እግዚአብሔር ትልቅ ስራ በህይወታችን ይሰራል። ለኤተርናል ኪንግደም የተጠራን ሰዎች ስለሆንን ኤተርናል የሆነ አካል እንለብሳለን። ኢየሱስ ክርስቶስ ከሞት ሲነሳ ለብሶት የነበረውን አካል እኛም እንለብሳለን። በግድግዳ ውስጥ አልፎ ሰላም ለእናንተ ይሁን ብሎ ኢየሱስ እንደመጣ እኛም ግድግዳ አይዘንም። ትዊንክል ኦፍ አን አይ በቅጽበት አይን ስንለወጥ የዛን ጊዜ ይሄ ነገር ሊይዘኝ አይችልም። ሃሌሉያ። ኧረ አሜን አሜን። ይሄ ግድግዳ ሊይዛችሁ አይችልም። ህንጻው ሊይዛችሁ አይችልም። ምንም ግዑዝ ነገር በምንም ነገር ውስጥ እናልፋለን። ኦ ሃሌሉያ። ንጥቀት ሌላው ሚስጥር ነው። ከምንድን ነው ሚስጥር የሆነው? በኋላ አሳያችኋለሁ እሱን። በጣም መርሳት የሌለብን ነገር ንጥቀት በጣም ኤሚነንት ነው፣ በጣም ቅርብ ነው። ቶሎ ይሆናል፣ ድንገት ይሆናል፣ በማናስብበት ሰዓት ይሆናል። ይሄንን ስናስብ ታዲያ ህይወታችን የተዘጋጀ እንዲሆን መንፈስ ቅዱስ ይፈልጋል። በጣም በሚያሳዝን ሁኔታ ግን የዘመኗ ቤተ ክርስቲያን የጣለችው አንዱ እንቁዋ የትንቢትን ትምህርት ነው። ይሄኛው ትንቢት መረሳት የሌለበት ትንቢት ነው።
ትንቢት ሁሉ ምን ይሆናል ይላል መጽሐፍ ቅዱስ ይሻራል ብሎ ይናገራል። ይሄ ትንቢት መረሳት የሌለበት ትንቢት ነው። ኢየሱስ ክርስቶስ በክብር ይመጣል። ቢሰማን ባይሰማን ሞቅ ቢለን ባይለን በእኛ ስኬጁል አይሄድም ጌታ። በራሱ ሰዓት ጌታ ብቅ ይላል ጌታ። አሜን ሃሌሉያ። የዛን ጊዜ ቆይ ገና ነኝ ምንም አይሰራም የዛን ጊዜ። ከዛ በኋላ ያለው ኢተርናሊ ነገሮች ሁሉ ይለወጣሉ። አንድ ትምህርት እያዘጋጀው ነው ለማይነጠቁ የሚል ትምህርት አለኝ እና ያንን እንደው ጌታ ቢረዳኝ በተለያየ ቋንቋዎች ማቅረብ እፈልጋለሁ። ለማትነጠቁ ለናንተ ይላል መልእክቱ ማድረግ ያለባቸው። አሁን በምድር የለንም። ይሄን ስትሰሙ ብዙ ሰው ሲጠፋ አስተውሉ። እንዲህ ይሆናል፣ በኢየሩሳሌም እንዲህ ይሆናል፣ በአውሮፓ እንዲህ ይሆናል ብዬ ነገሮችን ለማስቀመጥ ሞክራለሁ እና አይ ሆፕ ያን ሜሴጅ እናንተ የምትሰሙ አያድርጋችሁ ጌታ። ሌፍት ቢሃይንድ እንዳትሆኑ እግዚአብሔር በመንፈስ ቅዱስ ይቀስቅሳችሁ። አሜን በሉ። የግሪክኛውን ቃል መጠቀም ፈልጋለሁ። ንጥቀት የሚለው ቃል ሃርፓዞ ይላል። የግሪክኛው ቋንቋ ምን ማለት ነው? ድንገት ምንጭቅ አድርጎ ከአደጋ መካከል ማውጣት ማለት ነው። ድንገት አንድ ሕፃን ልጅ ትዝ አለችኝ። ከቤታችን ፊት ለፊት በትልቅ በርሜል ላይ ውሃ ሞልቶ ቁጭ ብሏል እና ያቺ ሕፃን ልጅ በጣሳ እንዲህ ያረገች ስትጫወት አልፊያት ሄጃለሁ። በጣም የሚገርመኝ ግን መንገድ ላይ ከሄድኩ በኋላ በማላቀው ሁኔታ ወደ ቤቴ ተመለስኩ እና ልክ ስመለስ ያቺ ሕፃን ልጅ በጭንቅላቷ ውሃ ውስጥ ገብታለች። እግሯ ይንፈራገጣል እና በርሜሉ ከሷ ቁመት በላይ ነው። ምንም ያደረኩት ነገር ቢኖር ምንድነው ዘልዬ በረንዳቸው ላይ ወጥቼ አንጠልጥዬ ወደ ታች ዘግዝቄ ልጅቷን ስትጮህ ገና ከቤት ውስጥ ቡና የሚጠጡ ሴቶች ሁሉ እየተጫጫሁ ወጡ። እስካሁን ድረስ ያ ታሪክ እዛ ሰፈር ይወራል። መንጭቆ ማዳን ሃርፓዞ ድንገት ከሚመጣው ቀሳፊ ነገር በመድር ላይ ከሚመጣው ቁጣ ከሚመጣው እርግማን ሊከፈቱ ላሉት በነዛ ማህተሞች ጽዋዎች መለከቶች ሰባት ሆኖ የሚመጡ በጣም አስደንጋጭ ይሄንን ያጋንንትን ሰራዊት ለመምታት እግዚአብሔር ከሰማይ የሚልከው እነዛ መቅሰፍቶች ሁሉ ጻድቁን እንዳያገኙት ሃሌሉያ ጻድቃንን ቤተክርስቲያንን እንዳያገኙት ሃርፓዞ ያረጋታል ጌታ ይነጥቃታል ጌታ አሜን 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 አሜን። ስለዚህ የተባረከ ጌታ ስሙ የተባረከ ይሁን። የተባረከ ተስፋ አለን። መመንጨቅ ማለት ነው። ሌላው ፓሮሲያ ማለት ነው። ይሄ ደግሞ ፍቅርን መግለጫ ነው። በጣም የሚናፈቅን ወዳጅ ሄዶ ጥም ብሎ በቃ ማቀፍ ነው። እንደ ሪዩኒየን እንዳልኳችሁ ነው። ያ ቀን ጌታን በክብር እናየዋለን። አይኖችህ ንጉሱን በውበቱ ይመለከቱታል። አረ አሜን። ይሄ ለዘመናት ፓስተር እኝኝኝኝ ያለ የሚሰብክልን ኢየሱስ የዛን ጊዜ ያለ ሰባኪ ታየዋለህ። አሜን ሃሌሉያ። ያለ ምንም መካከለኛ ያለ ምንም ማዳመቅ ክብሩን እንመለከተዋል። የዛን ጊዜ ሳባ ንግስት ያለችውን አስታውሱ። ምን ብላ ተናገረች? በአገሬ ያለው የነገሩኝን እኩሌታውን እንኳን አልነገሩኝም። ባየችው ነገር ልብ አልቀረላትም፣ ነፍስ አልቀረላትም። የሰለሞን ክብር፣ የሰለሞን ቤተ መቅደስ፣ የሰለሞን ቤት፣ የሰለሞን ባሪያዎች፣ የቤቱ ዩኒፎርም፣ አለባበሳቸው፣ አቋቋማቸው፣ ምግብ አሳላፊዎች አይታ ነፍስ አልቀረላትም። ያን አይታ ነው እኩሌታውን እንኳን ስለ ክብር አልነገሩኝም አለችው። ኢየሱስን ስናየው እንደሱ ነው። ምንም እኮ አልተሰበከልንም ስላንተ እንለዋለን። አልናውቅም እኮ ኢየሱስ እንለዋለን። እንደዚህ አይነት ውብ ነህ እንለዋለን። ኢየሱስ ይህን ፍቅር ጌታ ይመልስብን። የእሱ ፍቅር ከምድራዊ ነገር ከቁሳቁስ ፍቅር ይብለጥብን። ወደ እሱ ፍቅር፣ ወደ መስቀሉ ፍቅር፣ ወደ ኢየሱስ ፍቅር ጌታ በመንፈሱ ይመልሰን። ዛሬ ፓሮሲያ በሱ ላይ ጥምጥም ጌታን አግኝተ ነው ጥምጥም የናፈኩ ጌታ አንተ ነህ። ያዳንከኝ ጌታ አንተ ነህ። ጠላቴን የመታህልኝ አንተ ነህ። ስሜን በሕይወት መዝገብ የጻፍክልኝ አንተ ነህ። ክብር ለአንተ ይሁን። መጠምጠም በኢየሱስ ላይ ፓሮሲያ ይሆናል። ቤተ ክርስቲያን ሙሽራን ታገኘዋለች። ሙሽሪትና ሙሽራው ይገናኛሉ። ሐሴት ይሆናል፣ ዜማ ይሆናል፣ እልልታ ይሆናል። ሃሌሉያ ማራናታ ማራናታ። እስቲ እጆቻችሁን አንስታችሁ ማራናታ በሉ። ማራናታ አሜን። ጌታ ኢየሱስ ሆይ ቶሎና። ማራናታ አሜን። ጌታ ኢየሱስ ሆይ ቶሎና። ሃሌሉያ።
ሌላው ንጥቀት የተጠቀሰበት አንዱ ቃል ኤፒናጎግ ማለት ነው፣ መሰብሰብ ነው። ጻድቃን ሁሉ ከምድር ጫፍ እስከ ጫፍ ሙታን ሕያዋን በሙሉ ይሰበሰባሉ በዙፋኑ ፊት። ሃሌሉያ። ተሰብስበን ልንቆም በጌታ ፊት አሜን። ቀኑ ደርሷል ሊነፋ መለከት፣ ሕዝብ ይጠራል ካለበት በፍጥነት። ተሰብስበን ልንቆም በጌታ ፊት ሃሌሉያ። የድሮ ዝማሬዎቻችን ሁሉ ኢየሱስን መምጣቱን የሚያነቁን ነበሩ። ከሞላልኝ ከጎደለልኝ ሕይወት እንድንወጣ ጌታ ይርዳን። ሌላው ቃል ፋኔሮስ ነው። ፋኔሮስ መገለጥ ማለት ነው። ጌታ ሲገለጥ ማለት ነው። ሁለቱን የንጥቀትንና የምጽአትን ልዩነት ላሳያችሁ እፈልጋለሁ። ስለ ንጥቀት ሲናገር መጽሐፍ ቅዱስ ኢየሱስ ክርስቶስ በአየር በደመና ይመጣል ይለናል። ስለ ምጽአት ሲናገር ኢየሱስ ክርስቶስ ወደ ደብረ ዘይት ወደ ተራራ ላይ ፊዚካሊ በዛ እንደሚቆም ወደዛ ይመጣል ይለናል። ፊዚካሊ በደብረ ዘይት ተራራ ላይ እግሮቹ ይቆማሉ። አሜን አሜን። የደብረ ዘይት ተራራ ሁለት ቦታ ይከፈላል። ከዛ በኋላ ቀጥታ በጎልደን ጌት በሚባለው ቀጥታ ያበር ይከፈትለታል። ከዛ ኢየሱስ ክርስቶስ ፊት ለፊት ባለው በዛ በቤተ መቅደስ ውስጥ ይገባል። እስካሁን ድረስ ያ ቤተ መቅደስ ያ በር ዝግ ነው። ጎልደን ጌት እስካሁን ዝግ ነው። ሃሌሉያ። ስለ ንጥቀት ሲናገር ኢየሱስ ለቤተ ክርስቲያን ይመጣል ነው የሚለን። ነገር ግን ኢየሱስ ክርስቶስ ከቤተ ክርስቲያን ጋር ይመጣል። አሜን። ተነጥቀን እዛው አንቀርም። ከ7 ዓመት የበጉ ሰርግ ካረግን በኋላ ሽልማት ከተሰጠን በኋላ ስራችን በሱ ፊት ከተመዘነ በኋላ ቤተ ክርስቲያን ከሙሽራው ጋር ሙሽራዋን አጅባ አብራ በክብር ትመለሳለች። ኦ ሃሌሉያ! እንዴት ያለ ትልቅ ቀን ይሆናል! እንዴት ያለ የተባረከ ቀን ይሆናል! አቤት ሃሌሉያ! ምድር ሁሉ በሱ ይደነቅበታል። ሃሌሉያ! የለም ያሉት አለ ይሉታል። ሞቷል የለም he was a good teacher ያሉት no, he is the king of kings, he is the lord of lords, he is the alpha and the omega, he is the beginning and the end. ሃሌሉያ! ክብሩን ያውታል። እንደ በግ መጥቶ አላቅጠውበት ሰቅለውታል። አሁን ግን የሚመጣው እንደ በግ አይደለም፣ እንደ ይሁዳ አንበሳ ነው። በክብር ይመጣል፣ በኃይል ይመጣል፣ በብረት በትር መንግስታትን ሊገዛቸው ይመጣል። ነገስታት ሁሉ በፊቱ መጥተው ይሰግዱለታል። ክብር ለእግዚአብሔር ይሁን። ንጥቀት በብሉይ ኪዳን ውስጥ ስትመለከቱ ያልታወቀ ምስጢር። በብሉይ ኪዳን ያሉ ነቢያት ስለ ንጥቀት ምንም ነገር አላዩ። ስለ ጌታ መምጣት ግን ተናግረዋል። ሄኖክ ምን ብሎ ተናገረ? ጌታ ከአላፋት መላእክት ጋር ሆኖ ይመጣል ብሎ ተናገረ። ሄኖክ ገና በዘፍጥረት ውስጥ ማለት ነው። ሌሎችም ሁሉ ኢየሱስ ይመጣል ወይንም ይመጣል፣ ጌታ ይመጣል፣ እግዚአብሔር ይመጣል እያሉ ተናግረዋል። አስተውሉ። አሁን ስለ ንጥቀት ግን አልተናገሩ። ዳግም ምጽአት በብሉይ ኪዳን ምስጢር አልነበረም። እግዚአብሔር እንደሚመጣ በደንብ አድርገው ይናገሩ። ጌታ ራሱ ይመጣል፣ አዶናይ ራሱ ይመጣል እያሉ ይናገሩ ነበር። ንጥቀት በስውር የሚሆነው like a thief in the night, ሌባ በሌሊት እንደሚመጣ ነው የሚሆነው። ንጥቀት ሰዎች ሲጠፉ ነው የሚታወቀው። ዳግም ምጽአት ግን ላይ በግልጥ በብዙ ድምፅ በብዙ ደመና በብዙ ክብር ምድር እየተንቀጠቀጠች ሰማይና ምድር እያየው ነው ኢየሱስ በግልጥ የሚመጣው። ስለዚህ ሁለቱ የተለያዩ እንደሆኑ እንድታዩልኝ ነው። ትንሽ ጨምሬ አንዳንድ ምሳሌዎች ልጻቸው። ንጥቀት ከጌታ ቀን ጋር ይያዛል። የጌታ ቀን እያለ ይናገራል። አንደኛ ቆሮንቶስ ላይ ታያላችሁ። ዳግም ምጽአት ግን የሚያያዘው ከራሱ ከጌታ ከኢየሱስ ክርስቶስ ቀን ጋር ነው። የእግዚአብሔር ቀን፣ የቁጣው ቀን፣ የፍርድ ቀን እያለ ነው የሚናገረው። ስለዚህ በብሉይ ኪዳን ላይ ሄዳችሁ ስትመለከቱ በተሰሎንቄም ላይ ጨረፍ አድርጎ ይናገረዋል። ሌላው ንጥቀት የበረከት ጊዜ ነው። ዳግም ምጽአት ግን የፍርድ ጊዜ ነው። ንጥቀት የበረከት ጊዜ ነው። አሜን አሜን።
ስለዚህ ዳግም ምጽአት የፍርድ ጊዜ ነው። እዛ ጊዜ ላይ ቤተክርስቲያን ከዓለም ጋር አብሮ ይፈረድባታል የሚሉ አሉ። አሳያቸዋለሁ ምን አይነት ትምህርት እንደሆነ እሱን። ሌላው ደግሞ በድንገት በቅጽበት አይንንም የሆነው ንጥቀት፣ ነገር ግን ይሄኛው ደግሞ በምድር ዙሪያ ያለ የዓለም ሕዝብ ሁሉ በግልጥ እየተመለከተው ነው። ስውር አይደለም ብያቸዋለሁ። ይሄኛው በቅጽበት አይን የሚሆነው፣ ይሄ ግን ሰው ሁሉ እየተመለከተው ነው። ምንም ስውር ነገር የለውም። ኢየሱስ ይመጣል። ሰማይ ያየው ልክ አሁን ዛሬ እዚህ ቁጭ ብለን እንደምት በቃ ምድር ሲንቀጠቀጥ ዓለም ሁሉ ሁካታ ሲሞላ ሰው ሁሉ ወደ ሰማይ ሲያንጋጥጥ ኢየሱስን ያየዋል። መላእክትን ይመለከታቸዋል። እና ምናልባት ለአንዳንዶች ምን ይላሉ? ኤሊያኖች መጡብን ነው የሚሉት። ምክንያቱም አስቀድሞ ሆሊውድ የሰበካቸው ነገር አለ። ሆሊውድ ምን ብሏቸዋል? ኤሊያንስ አይደለም ኢቲ ኤሊያንስ ከልጅነት ጀምሮ ልጆቻችንን በደም ፊድ አድርገዋቸዋል። ኢየሱስ ኤሊያን አይደለም፣ የራሱ ምድር ናት። እሱ የፈጠራት ናት። ሁሉ ከርሱ በርሱ ለርሱ አሜን። እግዚአብሔር ስም ብሩክ ይሁን። ቀጥዬ ደግሞ ለማሳየት ያህል ንጥቀት በቤተ ክርስቲያን ላይ የሚያተኩር ብቻ ነው። እስራኤልን አይጨምርም፣ አህዛብን አይጨምርም። ቤተ ክርስቲያንን ብቻ። ለምን? ሙሽራው ቤተ ክርስቲያን ናት። ሃርፓዞ የሚያደርገው ቤተ ክርስቲያንን ብቻ ነው። ዳግም ምጽአት ግን የሚጨምረው ተመልከቱ፣ በእስራኤልና በአህዛብ መንግስታት ላይ ያተኩራል። ያ ጊዜ የያዕቆብ መከራ ተብሎ ነው የተጠቀሰው በመጽሐፍ ቅዱስ ላይ። ለያዕቆብ አልቅሱለት፣ ለያዕቆብ ጸልዩለት፣ እንደዚህ ተብሎ የተማለደለት ጊዜ ነው። ከዛ በመቀጠል ደግሞ 9ኛ የምታዩት ኢየሱስ እንደ ብሩህ የንጋት ኮከብ ሆኖ ነው ለቤተ ክርስቲያን የሚመጣላት። ነገር ግን እንደ ጽድቅ ፀሐይ በማብራት በፈውስ ክንድ ወደ ምድር ይመጣል፣ በተገለጠ ክብር ማለት ነው። በመጽሐፍ ቅዱስ ውስጥ ሄዳችሁ ስትመለከቱ ሳይሞቱ የተነጠቁ ሰዎች አሉ። ሁላችሁም ወደ መጽሐፍ ቅዱሳችሁ ከሄዳችሁ ታስተውሳላችሁ ይህን ታሪኮች። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ፣ እግዚአብሔር ወስዶታልና ምን አላለም? አልተገኘም። ይህን መወደውን ወዳጄን ወስደዋለሁ፣ እዚህ ምድር ላይ ትቼው አልሄድም። እሾህና አሜኬላ በሚመቅልበት ምድር ላይ አልተውም። ና ወደ እኔ። ሃሌሉያ። በሞት አይደለም የሄደው፣ ከነ ሰውነቱ ነው የሄደው። እርግጠኛ ነኝ በሰማያዊው ዓለም ሲገባ ግን ይሄ የሚበሰብሰውን ስጋ ይዞ አይደለም የሄደው። ክብር ለእግዚአብሔር ይሁን። ምክንያቱም የሚበሰብሰው የማይበሰብሰውን ሊለብስ ይገባዋል። ስለዚህ በዘላለም ክብር ለመኖር የዘላለም ልብስ ያስፈልገናል። እግዚአብሔር ስም ብሩክ ይሁን። ስለዚህ ሄኖክ አንዱ ከተነጠቁት አንዱ ነው። ኤልያስ መጎናጸፊያውን ትቶ በእሳት ሰረገሎች የተነጠቀ ሰው ነው። ታሪኩን ታውቁታላችሁ። ስለዚህ ከነ ሰውነቱ በመንገድ ላይ ተለውጦ በሰማይ ክብር ዛሬ በእግዚአብሔር ፊት የሚኖር ነው ኤልያስ። መጽሐፍ ቅዱሳችን ይህን ይነግረናል። ጌታችን ኢየሱስ ክርስቶስ ከሞት ከተነሳ በኋላ ሌላ ስጋ ነው የለበሰው። አትንኪኝ ያለው ስጋ፣ ወደ አባቴና ወደ አባታችሁ ገና አልወጣሁምና አይደለም ያላት። ታሪኩን ታስታውሳላችሁ። ፊልጶስ፣ ይሄ ፊልጶስ ግን ተነጠቀ ነው እንጂ ሚለን ተሰወረ በሚለው እንውሰደው የሱን። ምክንያቱም መንፈስ ቅዱስ ወይንም እግዚአብሔር ነጠቀውና በሰማሪያ ሪቫይቫል ላይ ያለ ወደሚቀጥለው ኮንፈረንስ ጌታ ምን አደረገው? አስቸኳይ አጀንዳ አለኝ ያለው እግዚአብሔር። ጳውሎስ አንድ ጊዜ እስከ 3ኛ ሰማይ ድረስ ተነጥቋል። ግን ተነጠቅኩ የሚለው በስጋ ይሁን በመንፈስ አላውቅም ይላል። ተነጥቄ ግን ሰው ሊሰማው የማይገባውን ነገር ሰምቼ መጣሁኝ ይላል። እግዚአብሔር ስም ብሩክ ይሁን። ስለዚህ ልምምዶች አሉ። ዮሐንስ ምዕራፍ 4 ላይ ልክ ሲደርስ አሁን አለው የምድር አብያተ ክርስቲያናትን 7ቱን ተመልክታቸዋል። ብዙ የፈራረሰ ነገር አላቸው፣ ብዙ የሚያሳፍር ነገር አላቸው፣ ብዙ መሰራት ያለባቸው ነገር አለ። ጌታ እንደዚህ አለው፣ አሁን አለው ወደዚህ ና አለው። ምዕራፍ 4 ላይ ሲደርስ ዮሐንስ ወደ ላይ ሲወጣ በሰማይ ዙፋን ነበረ። እስቲ አሜን በሉ። በዛ ዙፋን ፊት 24 ሽማግሌዎች በግንባራቸው ሰግደው ለዚህ ለጌታ ለኢየሱስ ክርስቶስ ይሰግዱለታል። የምድር ቤተ ክርስቲያን ግን የሎዶቅያ ቤተ ክርስቲያን ምን አላት? እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ሊከፍትልኝ ቢወድ በዛ ገባለሁ፣ አብሬ ራት እበላለሁ ብሎ ይናገራል። የቤተ ክርስቲያን የምድር ቤተ ክርስቲያን በር ዘግታበታለች። ነገር ግን ሰማይ የሚሰግድለት ጌታ ነው። እኔና እናንተ ተሰብስበን ጌታን አናመልክም ብንል ወይ ምን ሊጎልበት ጌታ? ቸርች ስለመጣንለት ውለታ እንዳረግንለት እንዳይመስላችሁ። ምትድነው ለራስ ስትል ነው። እስቲ አሜን በለሱ።
ቤተክርስቲያን ምን መጣው ይውላችሁ ሰው ለማስደሰት ፓስተር ለማስደሰት ከሆነ በጣም ተታለናል። ምንም ወንጌል አልገባንም ማለት ነው። ጌታ አዳራሽ ባዶ ቢሆንበት አይደነግጥም። ወይ ሰው የለም የሚያመልከኝ የለም ብሎ አይደነግጥም ጌታ። ሰማየ ሰማያት ያመልከዋል። አላፋት መላእክት ያመልኩታል። ኪሩቤሎች ያመልኩታል። መላእክት ያመልኩታል። እልፍ ጊዜ እልፍ መላእክቶች በግንባራቸው የወደቁ ይሰግዱለታል። ለዘላለም የተባረከ ጌታ ነው ይላሉ። ለወደደን ከኃጢአታችንን በደሙ ላጠበን ለአምላክና ለአባቱ ካህናት እንድንሆን አደረገ። ለእሱ ምን ይሁን እስቲ ክብርና ኃይል ይሁን በሉ። በሰማይ ሰማያት ዜማ ሞልቷል። ዙፋኑ ዙሪያ ሁሉ ዜማ ነው፣ እልልታ ነው። የመላእክት ክንፎች ሲንቀጠቀጥ ተሰማላችሁ። ሃሌሉያ! ይርገበገባል። እንደ ብዙ ውሆች የሆነ ክንፍ አላቸው። ድምፅ አለው። ማይልስ ሄዶ የሚሰማ ድምፅ አለ። የእግዚአብሔር ዙፋን በዜማ የተከበበ ነው። በዘምሩለት አቤት ትባረካላችሁ። ሰማይ ክፈትላችሁ ጌታ። አይኖቻችሁን ያብራላችሁ። በአምልኮ ውስጥ ያለውን እሳት ጌታ ያሳያችሁ። ወገኖቼ ሆይ ምዕራፍ 4 እንደርስ ላይ ዮሐንስ ራእይ ላይ ንጥቀት ነው የምትመለከቱት። የምድር መርመስመስ አብቅቶ ወደዚህ ና ይለዋል። ጥሪ ይመጣል። ና ወደዚህ የሚል ድምፅ ከሰማይ አንድ ቀን ይመጣል። ያ ድምፅ ሲሰማ ይሄ በመንፈስ ቅዱስ የታተመ ዳግመኛ የተወለደ በደሙ የታጠበ ሰራዊት በሙሉ ሙሽራይቷ ዓለምንም ነውር ዓለምንም የፊት መጨማደድ ሆና ንጉሷን ልትገናኝ ትሄዳለች። ክብር ለእግዚአብሔር ይሁን። መጽሐፈ አስቴር ላይ ሄዳችሁ ስትመለከቱ ንግሥት ለመሆን ለአርጤክስስ በዘይት በምን የታሹ ቆነጃጅቶች ናቸው። ጃንደረቦች ይሰጧቸዋል። እነዚህን ሙሽሮች ለንጉሱ ጋር የሚገቡትን ቆነጃጅቶች ያሳምሯቸዋል። ጸጉራቸውን፣ ቆዳቸውን፣ ምናቸውን አሰማምረው ነው ለንጉሱ የሚያቀርቡለት። ጃንደረቦች ናቸው። ቤተ ክርስቲያን የኢየሱስ ናት፣ የፓስተር አይደለችም። ቤተ ክርስቲያን የሐዋርያት አይደለችም። ኧረ አሜን! የኢየሱስ ናት። ስለዚህ አገልጋዮች በሙሉ ጃንደረቦች ሊሆኑ ይገባቸዋል። ሙሽራይቷን እንዳይነኳት። መንፈሳዊ ቋንቋ ነው ማወራው። በመከራው ዘመን ላይ መካከል ላይ ነው ንጥቀት የሚሉት ሰዎች እነዚህን ሁለት ምስክሮች እየተመለከቱ ነው። ሁለቱ ምስክሮች አውሬው ወይንም ጸረ ክርስቶስ የሚገላቸው ናቸው። ለ42 ወራት በተአምራት በድንቅ ወንጌልን የሚሰብኩ ናቸው። ምናልባት እነዚህ ሁለት ምስክሮች የመጽሐፍ ቅዱስ ስኮላርስ ወይንም ምሁራን እንደሚናገሩት 144,000 የአይሁድ ሐዋርያት የሚያስነሱ ትሬን የሚያደርጉ አውራ ነቢያቶች ይሆናሉ። ስለዚህ እነዚህ ሁለቱን በአደባባይ ይገሏቸዋል። በሶስተኛው ቀን በትንሣኤ ይነሳሉ። አንዳንድ ሰዎች ይህንን ይመለከቱና ህዝብ እያያቸው፣ ዓለም ሁሉ እያያቸው፣ ሲኤንኤን እያያቸው፣ አልጀዚራ እያያቸው ማለት ነው። ዓለም ሁሉ እያያቸው ምን ይሆናሉ? ወደ ላይ ከፍ ከፍ ብለው ከሞት ይነሳሉ። ይህንን ወስደው ነው በመከራው ዘመን መሃል ላይ ነው የምንነጠቀው ብለው የሚያስተምሩ ሰዎች። ቅጽበታዊ ነው ብያችኋለሁ። ስፕሊት ሰከንድ፣ የሰከንድ ስባሪ ወይንም የሰከንድ ስንጣቂ ማለት ነው። ሰከንድ አንድ ናት አይደለም? ስንጣቂዋ 0.5 ቢሆን ከዛችሁም ላይ ማለት ነው። በጣም ትንሽ ማለት ነው። ይሄ ስፕሊት ሰከንድ የሚለው አቶሞ ወይንም አተም የሚለው እንግሊዘኛው ቃል የተገኘው ከግሪክኛው ላይ ነው። ስባሪ፣ የሰከንድ ስባሪ ወይንም የሰከንድ ፍንካች ማለት ነው። ሌላ ቤተ ክርስቲያን ምስጢራዊ ነበር። ይሄ ንጥቀት ምስጢራዊ ነው። የቤተ ክርስቲያን ትምህርት ብቻ ነው። ብሉይ ኪዳን ላይ አይገኝም ይህ ትምህርት። ነቢያት አልተናገሩለትም። አዲስ ኪዳን ላይ ጳውሎስ መጣና ምን አለ? ትነጠቃላችሁ ብሎ አስተማረ። እና እንዴት ሊሆን ይችላል? እንዴት ነቢያት ሳቱት? እነዛ ኃያላን ነቢያት ራእይ ተመልካቾች እንዴት አላዩትም? ይሄንን ተመልከቱ። ምስጢራዊ የሆነበትን ነገር ላሳያችሁ ፈልጋለሁ። የጳውሎስ ተልእኮ ባይሰልፍ ሄዳችሁ ስትመለከቱ በፊልጵስ ኤፌሶ ምዕራፍ 3 ላይ ምስጢር ነበር። የቤተ ክርስቲያን ነገር ራሱ ቤተ ክርስቲያን ምስጢር ነች። ቤተ ክርስቲያንን እንኳን ነቢያቶች አላዩዋትም። ምስጢር ናት። ይሄ ከፍጥረት በፊት የነበረው ምስጢር
ለአሕዛብ እንገልጥ እግዚአብሔር እኔን ላከኛል። የጳውሎስ ተልእኮ ትውልድ ያላየውን ሚስጥር፣ ነቢያት ያላዩትን ሚስጥር እግዚአብሔር ገለጠለት። ዋው! ገና አልተገለጠ ብዙ ነገር አለ። አሜን። እግዚአብሔር ሲልካቸው ሰዎች ሚስጥር ገልጦ ነው የሚልካቸው። ተመልከቱ። ይህን ስዕል እንድታዩልኝ እፈልጋለሁ። በዚህ ስዕል ላይ የምትመለከቱት ምንድነው? የብሉይ ኪዳን ነቢያቶች ናቸው። በትንቢት ባለራእዮች ናቸውና እስከ ሩቅ ዘመን ይመለከታሉ። ሲመለከቱ መጀመሪያ ያዩት ምንድነው? የሰማነውን ነገር ማን አምኗል? የእግዚአብሔር እስክንድ ለማን ተገልጧል? ስለ ኢየሱስ ክርስቶስ መሞት፣ ስለ ኢየሱስ ክርስቶስ ትንሣኤ፣ ስለ መሲሁ መገደል ራሱ ዳንኤል ምን ብሎ ተናገረ? መሲህ ይሞታል ይገደላል ብሎ ተናግሯል። ዳንኤል 9 ሄዳችሁ ተመልከቱ። ስለዚህ ነቢያቶች የኢየሱስን ሞት አይተዋል፣ የመጀመሪያ ምጽአቱን አይተዋል። በጣም የሚገርመው ነገር ነቢያቶች አልፈው ደግሞ ዳግም ምጽአቱን ተመልክተዋል። ጌታ በደመና በክብር ይመጣል አሉ። ከአላፋት መላእክት ጋር አብሮ ይመጣል አሉ። ኦኬ። ስለዚህ በመካከል ያለው ዘመን የጸጋ ዘመን ይባላል። እነዚህ ሁለት ተራሮች ናቸው። በሁለቱ ተራሮች መካከል ቤተ ክርስቲያን አለች። ሚስጥር ናት። ማንም አላያት። ማን አያት አልኳችሁ? ጳውሎስ ወደ ሶስተኛ ሰማይ ተነጥቆ ሰው ሊሰማ የማይገባውን ነገር ተመልክቶ ይህን ሚስጥር ተረድቶ መጣ። ምን ማለት ነው? አሕዛብ አንድ ላይ ሆነው በጸጋ ይድናሉ። ሃሌሉያ! እግዚአብሔር ሚስጥር አድርጎ ያስቀመጠው አሰራር ነበረ። ይሄ ሚስጥር በራለት። ስለዚህ ነቢያት አላዩትም። ታላላቆችም ደቂቅም ሊቅም ነቢያቶች አላዩትም። አዲስ ኪዳን ላይ ግን እንደ ጭንጋፍ የሆንኩ ነኝ ይላል ጳውሎስ። ለእኔ ተገለጠልኝ ኢየሱስ አለ። ተገልጦ ምን አለው? ብዙ ሚስጥራት፣ ስለ ዘላለም፣ ስለ ኢተርኒቲ፣ ስለ ደስቲኒያችን ብዙ ሚስጥራትን ጌታ ነገረው።